በአውሮፓ ቻምፒዮንስ ሊግ እጅግ የተሳካ ጊዜን እያሳለፉ የሚገኙት መድፈኞቹ እስከዛሬ ድረስ በአንድም ጨዋታ ነጥብ አልጣሉም። ሁሉም ተጋጣሚዎቻቸውን ረምርመዋል። ከስድስቱም ተጋጣሚዎቻቸው 3 ነጥብ አግኝተዋል። ዛሬ ምሽት ሳንሲሮ ላይ የሰሜን ለንደኑ ክለብ የሚያስተናግደው ኢንተር ሚላን ከአርሰናል በ8 ነጥቦች ዝቅ ብሎ 6ኛ ደረጃ ላይ ተቀምጧል። በፕሪሚየር ሊጉ በተደጋጋሚ ከተከታዮቻቸው ያላቸው የነጥብ ልዩነት ለማስፋት የተቸገሩት መድፈኞቹ ዛሬ ከሜዳቸው ውጪ ከሚያደርጉት ግብ 1 ነጥብ ማግኘት ከቻሉ 16ቱን ክለቦች መቀላቀላቸውን ያረጋግጣሉ። የክርስቲያን ቺቩ ስብስብ ኢንተር ሚላን ሴሪያውን በ6 ነጥብ ልዩነት እየመራ ይገኛል። በጣሊያኑ ክለብ 5 የሚሆኑ ተጫዋቾች የተለመደውን አገልግሎታቸውን በጉዳት ምክንያት ለኢንተር ሚላን አይሰጡም። ግብ ጠባቂው ጆሴፍ ማርቲኔዝ፣ ሌላው የበር ጠባቂ ራፋኤል ዲ ጌናሮ፣ ተከላካዮቹ ቶማስ ፓላሲዮስና ዴንዚል ደምፍሪስ እንዲሁም አማካዩ ሃካን ካሎግሉ በዛሬው ጨዋታ እንደማይሰለፉ ተረጋግጧል። በመድፈኞቹ በኩል ፒየሮ ኢንካፔ፣ ክርስቲያን ሞስኬራ፣ ሪካርዶ ካላፊዮሪና ማክስ ዳውማን ወደ ጣሊያን ያልተጓዙ ተጫዋቾች ናቸው። ኢንተር ሚላንና አርሰናል ሁለቱም በየሊጋቸው ካናት ተቀምጧል። ለዚህም በሁለቱም በኩል የሚነሳው ጠንካራው ብቃታቸው የተደራጀው የተከላካይ ክፍላቸው እንደሆነ ይነገራል። በዘንድሮ ውድድር ዘመን አርሰናልና ኢንተር ሚላን የሚያመሳስላቸው በርካታ ጉዳዮች አሉ። ሁለቱም አሰልጣኞች ቺቩና አርቴታ ተመሳሳይ የሆነ የመከላከል የጨዋታ ስልት መምረጣቸው ሲሆን በአንጻራዊነት ግን አርሰናል የተሻለ እንደሆነ ቁጥራዊ መረጃዎች ይመሰክራሉ። በቻምፒዮንስ ሊግ አርሰናል በ6 ጨዋታዎች ያስተናገደው 1 ጎል ብቻ ሲሆን ኢንተር ሚላን ደግሞ 4 ጎሎች ተቆጥረውበታል። በአጥቂ በኩልም ቢሆን በሁለቱም ጨራሽ አጥቂ ስለሌላቸው መቸገራቸው ያመሳስላቸዋል። በፕሪሚየር ሊጉ መድፈኞቹ በተከታታይ 2 ጨዋታዎች 0-0 ማጠናቀቃቸው ፈጠራ ያላቸው አማካይ ተጫዋቾች ብቃት ጥያቄ የሚያስነሳ ሆኗል። በቆሙ ኳሶች ጎል ማስቆጠር በፕሪሚየር ሊጉ አቻ የሌለው አርሰናል ያለፉትን 2 ጨዋታዎች ግን ማስቀጠል አልቻለም። ስለሆነም ወትሮም ጥብቅ የመከላከል ስልትን የሚጠቀሙት ኢንተር ሚላኖች ለአርቴታ ልጆች ፈተና ሊሆኑ ይችላሉ ተብሏል። አርሰናል በፕሪሚየር ሊጉ ከ15 ጨዋታዎች በ11ዱ 3 ነጥብ ሲያገኙ የመጀመሪያ ጎል ያስቆጠሩት ከቆመ ኳስ ነው። መድፈኞቹ ዘንድሮ በ7 ጨዋታዎች ነጥብ ጥለዋል። ምክንያቱ ደግሞ በአንዱም ጨዋታ በቆመ ኳስ ጎል ማስቆጠር ስላልቻሉ ነበር። የሰሜን ለንደኑ ክለብ በ10 ቀናት ውስጥ በተከታታይ ከሜዳቸው ውጪ 4 ጨዋታዎች የዛሬውን የኢንተር ሚላንን ጨምሮ ያካሂዳሉ። የተደራረበው መርሃ ግብር ከሜዳቸው ውጭ ማድረጋቸው ተጫዋቾቹ ለማገገሚያ የሚሆን በቂ ጊዜ ላያገኙ ይችላሉ ተብሏል። ስለሆነም አሰልጣኝ ማይክል አርቴታ ተጫዋቾችን አዟዙረው ሊጠቀሙ እንደሚችሉ ዘሰን ያወጣው ዘገባ ያመለክታል። አሰልጣኝ ቺቩ የፊት መስመራቸውን ለማጠናከር ከአርጀንቲናው ላውታሮ ማርቲኔዝ ጋር ፈረንሳዊውን ማርክስ ቱራምን ሊያጣምሩ ይችላሉ ተብሏል። አሰልጣኝ ቺቩ ኳስና መረብን እንዲያገናኙላቸው ጥምረት ቢፈጥሩም እጅግ የተናበበ ጥምረት አላቸው የሚባሉት የመድፈኞቹ የኋላ ደጀኖች ጋብርኤል ማጋሊሽና ዊሊያም ሳሊባ ለቺቩ አጥቂዎች ፈተና ሊሆኑ ይችላሉ ተብሏል። ያገኘነውን ዕድል በአግባቡ መጠቀም ያስፈልገዋል ብሏል የመድፈኞቹ አለቃ ማይክል አርቴታ። እናውቃለን አርሰናል የተሟላ ቡድን ነው፣ ነገር ግን ስለኛ መጨነቃቸው አይቀርም ያሉት ደግሞ የኢንተር ሚላን አሰልጣኝ ክርስቲያን ቺቩ ናቸው። ኦፕታ ባስቀመጠው ግምት አርሰናል 3 ነጥብ የማግኘት ሰፊ ዕድል አለው በማለት ተንብዮአል። ጨዋታው ምሽት 5 ሰዓት ይጀምራል።